አዎ አድማጫችን አባይ ያገር ሲሳይ ያገር አዋይ ስለ እውነት ዩቲዩብ ከጀመርን ጀምሮ አንድ 10 የሚሆኑ ድንቅ ምርጥ አስገራሚ ወዳጆች አፍርተናል። በውጭ ሀገር ሆነው ባላቸው አቅም ቻናላችንን የሚደግፉ አንድ 10 ምርጥ ሰዎች አሉ። በጊዜው ስማቸውን እየጠቀስን ነው። ለዛሬ ከአቅማችን በላይ የሆነ ድጋፍ የሚያደርግልን አባይ እውነተኛ ስሙን ገልጾልን እንደው በአደባባይ ብናመሰግነው ደስ ይለናል። በኢትዮጵያ ብር እጅግ በጣም ብዙ ነው። በውጫውያን ብርም እጅግ በጣም ብዙ ነው። ፕሮግራማችን ላይ ድጋፍ አድርጎልናል። አንተ እያልን እናመሰግነው። አድማጮቻችን ያመስግኑት፣ አድማጮቻችን ያክብሩት። በአንድ ፕሮግራም በተለይ ህፃኑ ልጅ ፓቻ በሚያዘጋጀው ፕሮግራም ሁሉ ጊዜ ከፓቻ ጀርባ ሆኖ ድጋፍ በማድረግ አባይ ይታወቃል። ስለ እውነት የዚህን ህፃን ልጅ የዚህን የቻናላችንን የጀርባ አጥንት ሆኖ የሚሰራውን ወጣት ልጅ ለማበረታታት ጧትና ማታ አባይ በግልጽም በይፋም ድጋፍ ያደርጋል። ትላንትና እንደተለመደው ትልቁን ድጋፍ አድርጎልናል። አባይ ባለህበት ስራ ኑሮ ይባረክ። በፓቻ በሚሰራው ፕሮግራም ላይ ድጋፍ አድርገሃል። ግን እንደ አባት እኔ ልመርቅህ፣ እኔ ላመስግንህ፣ እኔ ላወድስህ ብዬ ነው የመጣሁት። ቀሪውን ፓቻ ይሞላል። እኔ በበኩሌ ግን ስለ እውነት የወረት ወይም ደግሞ ያጋጣሚ ሆኖ የተደረገ ድጋፍ አይደለም። ቻናላችንን መስራት ከጀመርን ጀምሮ እና አባይ ለአንዲት ቀን ካጠገባችን ተለይተው አያውቁም። እኛ ከምንሰራው በላይ ድጋፍ ወዲ ያደርጉልናል። ፕሮግራማችን ቢመዘን የዛን ያህል ዋጋ ያወጣሉ ብዬ ሳስብ አንዳንዴ ያስደነግጠኛል። የፓቻን ለሊት መቀመጥ የፓቻን እስከ ንጋት ድረስ ድካሙስ መቆየትን የሚረዱት እና አባይ በየጊዜው ድጋፍ ያደርጉልናል። ድጋፋችሁ ከአቅማችን በላይ ነው። በወጣ የተካ አላህ ያክብራችሁ። ደስ ብሎን ነው የምናመሰግናችሁ። አባይ ባለህበት ምስጋናችን የቤተሰቦቻችን የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ሁሉ በአደባባይ በይፋ እናመሰግናለን። ኑሮ ስራ እድሜ ህይወት ሁሉ የተባረከ ይሁን። እናመሰግናለን። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አባይ በትናንትናው ዕለት ላደረክልን በድጋሚ በተደጋጋሚ ከፍተኛ የሆነ የሱፐር ታንክስ ድጋፍ ልባዊ ምስጋናችንን ያቀርብን። አባ መግቢያው ላይ እንዳነሳው በየጊዜው በየፕሮግራማችን ባደመጠበት ፕሮግራም ሁሉ የሱፐር ታንክስ ድጋፍ ያደረገ ከቻናላችን ጎን እንደሆነ ሁሉ ጊዜ የሚያሳየን የሚያበረታን፣ በተለይ እኔ በማዘጋጃቸው ፕሮግራሞች ላይ ሐሳብ አስተያየቱን ድጋፉን ሁሉ ጊዜ ከጎኑ እንደሆነ ከጎናችን እንደሆነ እየገለጸ ሁሌም ድጋፍ የሚያደርገውን ከሀገር ውጭ የሚያደምጠንን የፕሮግራማችንን ተሳታፊ ትልቁ ድጋፍ የሚያደርግልንን አባይን በፕሮግራማችን በአድማጮች በቤተሰቦቻችን ስም ማመስገን እፈልጋለሁ። በቀጥታ የዛሬው ፕሮግራም እንግዲህ ሰፋ ባለ መልኩ ምንወያይበት ከትናንት ቀን አንስቶ ከሰኞ በተለያዩ የፖርቱጋል ሚዲያ ሲነገር የነበረው የፖርቱጊዝ የኤክስ ገጾችን በአጠቃላይ ያጥለቀለቀ የእንግሊዝ ሚዲያ ደግሞ ያንን በመቀበል በተወሰነ መልኩ ዴሊ ሜልም ቴሌግራፍም ሲያስተጋቡ የነበሩት አርሴናል እንግዲህ ስዊድናዊውን ቪክተር ጊዮከሬስን ለማስፈረም ከየትኛውም ጊዜ በላይ መቃረቡ ነው እየተሰማ የሚገኘው። ልክ የዙቢመንዲን ዝውውር እንደምታስታውሱስ ምናልባት ከየትኛው ሚዲያ ቀደም ብለን ይፋ አድርገንላችሁ ነበር።
ከስምምነት ላይ መድረሳቸውን ተጫዋቹ በሚከፈተው የመጀመሪያ የዝውውር መስኮት የአርሴናል የመጀመሪያ ፈራሚ መሆኑን ገልጸንላችሁ ከ11 ሰዓታት በኋላ ነው ኦፊሻሊ በነፃ በሚገኙ መረጃዎች ላይ ይፋ የሆነው። ልክ እንደዛው አሁን የቪክተር ጊዮከሬስን ዛሬ ይህን ፕሮግራም በምታደምጡበት ወቅት የተለያዩ የታመኑ ዘገባዎችን ለንባብ ሊበቁ ይችላሉ። ነገር ግን ቀደም ብለን መረጃውን ለአርሴናል ደጋፊዎች በተለይ አንገብጋቢ ስለሆነ መረጃውን ከታማኝ ምንጮች አግኝተን ነገር ግን ዘግይቶ ለንባብ ስለሚወጣ ያንን እንግዲህ ከንጋት ጀምሮ ልትከታተሉ ትችላላችሁ። ያገኘናቸውን ምንጮችንም እየጠቆምን ጎራ ብላችሁ ዝርዝር ጉዳዮችን እንድትመለከቱ እንጋብዛለን። በዋነኝነት እንግዲህ ይሄ ስዊድናዊን አጥቂ አርሴናሎች መከታተል ወይም መደራደርም ከተጫዋቹ ጋር ግንኙነት ከጀመሩ ሰንበትበት እንዳሉ አብዛኛው አርሴናል ደጋፊዎች ያውቁታል። ከተጠናቀቀው የውድድር ዓመት አንስቶ የአርሴናል ተቀዳሚ ምርጫ ነው። ነገር ግን ይህን ዝውውር ለማካሄድ አርሴናል የተረጋጋና ረጋ ባለ መልኩ ትልቅ ኢንቨስትመንት ስለሚደረግ ትልቅ ሂሳብ ስለሚከፈልበት ውሳኔው በተጠናና ከተጫዋቹ ብቃት ጋር ተያይዞ በእርጋታ ሊታይ የሚገባ ውሳኔ ስለሆነ እርጋታና መስከን ያስፈልገው ነበር። አርሴናሎች በቂ ጊዜ አግኝተዋል። ምክንያቱም አንድን ተጫዋች ስካውት ለማድረግ በጊዜያዊ ብቃት ብቻ የሚከታተሉ ከሆነ በስተመጨረሻ የሚመጣው ጉዳይ ዋጋ የሚያስከፍል ሪስክ ስላለው እንደነዚህ አይነት ሂደቶችን ተከታትሎ በስካውት በኩል ሁለት ተቀራራቢ ሐሳቦች ወደ አንድነት ሲመጡ በስካውት ሪፖርት ላይ ክለቦች ተስማምተው ለውሳኔ የሚቃረቡትና ድርድር የሚጀምሩት። ባለፈው ሳምንት የዙቢመንዲን ፕሮግራም ከ3-4 ቀን ቀደም ብለን በሰራንበት ወቅት በአርሴናል ቤት የተከፈለ ሁለት ቡድን አለ። የቤንጃሚን ሼሽኮን የምልመላ ሂደት ተመልክተው የአርሴናል ኮቺንግ ስታፍ እና አንዳንድ ባለሙያዎች ተስማምተውበታል። በሌላ በኩል ደግሞ አዲሱ ስፖርቲንግ ዳይሬክተር አንድሬስ ቤርታ ደግሞ በበላይነት የሚመሩት ይሄ ዲፓርትመንት ትኩረታቸው ቪክተር ጊዮከሬስ ላይ እንዲሆኑ ይፈልጋሉ። የቤርታ ተጽዕኖ ደግሞ በዚህ ዝውውር ላይ የላቀ እንደሆነ ዘገባው ያይዞ ወጥቷል። ኢላማቸውም ተቀዳሚ ሆኖ አሁን አማራጭን ከመመልከት ይልቅ ከዚህ ተጫዋች ጋር ያለውን ግንኙነት አጠንክሮ በቶሎ ዝውውሩን ለማጠናቀቅ አርሴናል ከፍተኛ ሂደት ላይ እንዳለ ነው የፖርቱጋሉ ሚዲያ የሚዘገበው። በቴሌግራፍ ገጻቸውም ላይ የተመለከት ነው። በተለይ ደግሞ ምሽት ላይ ወደ ኤንቢሲ ላይቭ ስትሪም ተጋብዞ ዴቪድ ኦርኒስተን አንድ የአርሴናልን ወቅታዊ ቴክኒካል ጉዳዮችን በዝውውር ሂደት በኩል ያወጣው የታመነ ዘገባ አለ። አርሴናል ጊዜና ሰዓትን በአግባቡ እየተጠቀመ ያለ ቡድን ነው። አሁን ላይ በእንግሊዝ ቶፕ 6 ክለቦች ውስጥ አርሴናልና ሊቨርፑል በላቀ ደረጃ ዝውውሩ ላይ ከወዲሁ ግራውንድ ወርክ መስራታቸውን ቀጥለዋል እና አርሴናል በኋላ ላይ የሚፈጠረው ዘግይቶ የሚመጣ የቢዲንግ ዋርና ዝውውሩን ሃይጃክ የማድረግ አቅም ያላቸው ክለቦች እዚህ ዝውውር ላይ ሳይገቡ በፊት በአንዳንድ ዝውውሮች ላይ ገፍተው እየሄዱ ነው። ነገር ግን በየትኛውም መንገድ ኦርኒስተን በማታው የላይቭ ስትሪም ሪባካ ጋር በነበረው የኤንቢሲ ቆይታ ቪክተር ጊዮከሬስን አልገለጸም፣ ግን ተመራጭ ተጫዋች እንደሆነ ኢሳቅ የአርሴናል አሁንም ተቀዳሚ ምርጫ ነው፣ ግን በርካታ ዲፓርትመንቶችን እንደሚያጠናክር ቡድን ለአንድ ተጫዋች ከሚከፈል ከፍተኛ ክፍያ ይልቅ ተመጣጣኝ ተቀራራቢ አገልግሎቱም የተሻለ ተጫዋች አምጥቶ ቀሪ ቦታዎችን ማጠናከር የአንድሬስ ቤርታ ስልታዊ የዝውውር ሂደት ስለሆነ ይሄን በመጥቀስ አርሴናል ግን ፈጣን ምላሾችን እያደረገ ነው። የትኛውም አይነት ዝውውር ላይ አሁን ላይ የምነግራችሁ ወይም እዚህ ጋር ሜንሽን የማደርገው አርሴናል ክሎዝ ሆኖ እየሰራ ያለበት የዝውውር ሂደት ጥቆማ ልሰጣችሁ አልችልም፣ ግን አርሴናል ጊዜና ሰዓቱን በአግባቡ እየተጠቀመ ነው። ምንም አይነት መዘናጋትና ዘግይቶ ወደሚመጣ የዝውውር ፉክክር ውስጥ መግባት ስላልፈለጉ አንድሬስ ቤርታ ከመጡበት ጊዜ ጀምሮ እንደሰማሁት ከሆነ አስደናቂ ስራ አርሴናል ቤት ከበስተጀርባ እየሰሩ ነው የሚል ጥቆማ አንስቷል። እንግዲህ ይህን ዘገባ ካገኘም በኋላ ነው
የፖርቱጋል ሚዲያ በአጠቃላይ ስለ ስዊድናዊው አጥቂ ከአርሴናል ጋር ላይ ስላለው ሂደት በሁለቱ ክለቦች መካከል እየተደረገ ያለው ድርድርና ተጫዋቹና አርሴናል ያደረጉት ድርድር እንግዲህ አድቫንስድ ስቴጅ ላይ መድረሱን ነው የፖርቱጋል ሚዲያ እየዘገበ የሚገኝ። ያ ማለት አርሴናል ከተጫዋቹ ጋር ያለውን የግል ጉዳይ አሁን ላይ ወደ መስማማት ከጫፍ እንደደረሰና ክለቡና አርሴናል መካከል የሚኖረው ድርድር አሁን ላይ ጠንካራ ስቴጅ ወይም አርሴናል ዝውውሩን ለማጠናቀቅ ወይም ተጫዋቹን ለማዘዋወር ከየትኛውም ጊዜ በላይ አሁን ላይ አድቫንቴጁን አስፍቶ እየተጠቀመ ነው የሚገኘው። ይሄን ደግሞ በተለያዩ ምክንያቶች እየተዘረዘረ ነው የሚገኘው። በተለይ በአለፉት ጊዜያት በፖርቱጋል እግር ኳስ ላይ ከሚጽፉ ታማኝ ዘጋቢዎች ወይም ዝውውሩን ቀድሞ ይፋ ከሚያደርጉ የፖርቱጋል ሚዲያ መካከል አንደኛው ሰባስቲያን ቪዳል ነው። ስለ ሰባስቲያን ቪዳል አንድ አጋጣሚ ላንሳላችሁ። በ2022-23 የውድድር ዓመት ጃንዋሪ ላይ በደንብ አብዛኛው የእግር ኳስ ቤተሰብ ሊያስታውሰው ይችላል። ፋብሪዚዮ በላይቭ ስትሪም የጃንዋሪ የጥር ዝውውር መስኮት ሊዘጋ የመጨረሻ 6 ሰዓታትን በቀጥታ ሲያስተላልፍ ነበር። በዩቲዩብ ቻናሉም እንዲሁም በኤክስ ቻናሉ ላይ ላይቭ ስትሪሙ ሲተላለፍ ነበር። የምታስታውሱ ከሆነ ኤንዞ ፈርናንዴዝ ወደ ቼልሲ መዘዋወሩን ኮንፈርም ያደረገው ዘጋቢ ይሄ ነው። ሰባስቲያን ቪዳል ለፋብሪዚዮ በቀጥታ ኢሜል ያደረገለትና በጊዜው የዝውውር መስኮቱ ሊጠናቀቅ 3 ሰዓታት ምናምን ሲቀረው ሂርዊጎ ብሎ ከሰባስቲያን ቪዳል ባገኘነው መረጃ መሰረት ኤንዞ ፈርናንዴዝ ከቤኔፊካ ወደ ቼልሲ በብሪቲሽ ሪከርድ ዋጋ ተዘዋውሯል ብሎ ኮንፈርም ያደረገው እና የዘጋቢ አንዱ ታማኝ የፖርቹጋል ዘጋቢ ነው። በዛ ላይ ደግሞ በስፖርቲንግ ሊዝበን፣ ቤኔፊካ በእነዚህ ክለቦች ዙሪያ ሰፋ ያለ ዝርዝር ጉዳዮችን ከጨዋታ በኋላ በተለይ ደግሞ ክለቦች ከነዚህ ክለቦች ሌላ የዩሮፒያን ክለብ መጥቶ ተጫዋች ሊያዘዋውር ሲል ሰፊ ዝርዝር ጉዳዮችን በመስራት ይታወቃሉ። ሌላኛው ደግሞ በጋራ የፖርቹጊዝ ጋዜጣ ላይ በታማኝነት የሚታወቀው እንዲሁም አንዳንድ ዝውውሮች ሲኖሩ በተለይ በነ ብሩኖ ፈርናንዴዝ፣ በነ ሩቢን ዲያዝ፣ በነ ዳርዊን ኑኔዝ ዝውውር ጊዜ ደግሞ ለስካይ ስፖርት ላይቭ በመግባት ሪፖርት የሚያቀርበው ፓብሎ ኦሊቬራ ነው። ሁለቱ እነዚህ ዘጋቢዎች እንግዲህ በፖርቱጋል እግር ኳስ የታመኑ ዘጋቢዎች ናቸው። እንደውም እኔ አንድ ማስታውሰው አጋጣሚ የፖርቱጋል ብሔራዊ ቡድን ለዩሮ 2024 ስኳዱን ይፋ ከማድረጉ ቀደም ብሎ እነዚህ ዘጋቢዎች ስም ዝርዝራቸውን ይዘው ወጥተው ነበር። አሁን ላይ ሁለቱ ዘጋቢዎች ናቸው እንግዲህ አርሴናል ከተጫዋቹ ጋር በግል ጉዳይ ተስማምቷል፣ በክለብ ደረጃ ደግሞ ድርድር ጀምረዋል ብለው ይፋ ያደረጉት። ስለዚህ ወደ እነዚህ ሁለት ግለሰቦች ወደ ኤክስ አካውንት ጋዜጠኞች ገብታችሁ ዝርዝር ጉዳዮችን መመልከት ትችላላችሁ። በፖርቹጊዝ ቋንቋ የተጻፈ ነው። ትራንስሌት አድርጋችሁ እዛው ላይ መመልከት ትችላላችሁ። በተለይ ደግሞ አንድሬስ ቤርታ ባለፈው ሳምንት አርሴናል ከዩኤፋ ሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ በኋላ በቀጥታ ድርድር እንዳደረጉና ከስፖርቲንግ ሊዝበን ጋር የመጀመሪያ ቅድመ ሁኔታዎችን ለማሟላት ስለ ተጫዋቹ የመልቀቂያ ሂሳብና አንዳንድ ጉዳዮች ላይ ፍቃድም አግኝተው ተጫዋቹን አናግረዋል። ከዛም በኋላ ክለብ ከክለብ ጋር የሚያደርገውን ድርድር በጠንካራ ሁኔታ ጀምረዋል እና ይሄ ትልቅ በጎ ዜና ነው። አሁን ላይ ባሉ እውነታዎች እንደሚወጣው ዘገባ ከሆነ የፖርቱጋል ሚዲያም ከዛም በኋላ እነ ዴይሊ ሜልም ቴሌግራፍም ጽፈዋል። የአርሴናል የፊት መስመር የአጥቂን ስፍራ በ9 ቁጥር በኩል ሊመራ የሚችለው ተጫዋች አሁን ላይ ቪክተር ጊሪኬስ የመሆን እድሉ ከየትኛውም ጊዜ በላይ ቀርቧልም ሰፊም ነው እድሉ። ነገር ግን ይህን ተጫዋች የተመለመለበት የተለያዩ የስካውት ሪፖርቶችን ይቅርታ አርሴናል ማጣራት ወይም በእርጋታ ወደዚህ ውሳኔ ለመሄድ የተገደደበት አንዳንድ ቅድመ ሁኔታ አለ። ተጫዋቹ ለምንድን ነው በመጀመሪያ ደረጃ አርሴናል በተጠናቀቀው የውድድር ዓመት ማስፈረም እየቻለ እስካሁን ድረስ ያቆየው? በነገራችን ላይ ከተጫዋቹ ጋር በተደረገው የመጀመሪያ ድርድር ላይ ከስምምነት ላይ ደርሰዋል።
እንደ ፖርቱጋል ሚዲያ ዘገባ ከሆነ አሁን ክለብ ከክለብ ጋር በሚደረገው ድርድር ላይ አንዳንድ ቅድመ ሁኔታዎች አሉ። የተጫዋቹ የመልቀቂያ ዋጋ ሪሊዝ ክሎዙ አክቲቭ የሆነው 70 ሚሊዮን ዩሮ ነው። አርሴናል በቀጥታ ይሄን በአንድ ዙር የሚከፍል ከሆነ 70 ሚሊዮን ዩሮ ነው የሚከፍለው። ይሄ ደግሞ በዝውውር መስኮቱ ራሱን በደንብ አጠናክሮ የተለያዩ ሽግሽጎችን አድርጎ በተለያየ ዲፓርትመንት ተጫዋቾችን ለመጨመር እንግዲህ የማርቲን ዙቢመንዲ የዝውውር የክፍያ ሂደት ገና የሚፈጸም ነው። ለ5 ዓመት የሚሆን ለ5 ዓመት ተኩል እንደ ኮንትራቱ አርሴናል የሚያስፈርመው ከሆነ ወደ 61 ሚሊዮን ዩሮ አካባቢ ይሄዳል። በቀጥታ ግን ሪሊዝ ክሎዙ የሚከፍል ከሆነ 51 ሚሊዮን ዩሮ ነው። ስለዚህ የ10 ሚሊዮን ዩሮ ክፍተት አለ በመሃላቸው የኮንትራት ማፍረሻውን ለመክፈልና እንደ ኮንትራቱ ለመክፈል። ይሄ ክለብ ከክለብ ጋር የሚያደርገው ድርድር ነው። ነገር ግን የቪክተር ጊሪኬስ በቀጥታ ሪሊዝ ክሎዙን አርሴናል የሚከፍል ከሆነ 70 ሚሊዮን ዩሮ ነው። ነገር ግን እንደ ኮንትራቱ አርሴናል እንደሚያስፈርመው ኮንትራት ከሆነ ግን 99 ሚሊዮን ዩሮ ነው። ይሄ አሁን በተጫዋቹና በክለቡ መካከል የተደረገው ስምምነት ነው። ይሄን ደግሞ በደንብ የምታስታውሱ ከሆነ በጥር የዝውውር መስኮት አካባቢ ይሄን ጉዳይ አንስተን ስንወያይ ነበር። አክቲቭ ሆኗል። ካሁን በኋላ የትኛውም ክለብ ሪሊዝ ክሎዙን አስቀምጦ ከተጫዋቹ ጋር መደራደር ይችላል። ነገር ግን ሪሊዝ ክሎዙን ለመክፈል ፈቃደኛ የሆነ ክለብ ብቻ ሳይሆን የተጫዋቹን ፍላጎት ግዴታ እዚህ ጋር መነሳት አለበት እና ይሄንን ተከትሎ አርሴናል በየትኛው አቋም ላይ ጸንቶ ከክለቡ ጋር ይስማማል በቀጣይ ቀናት ይፋ የሚሆን ነው። አሁን ላይ ግን ባለው ሁኔታ አርሴናል ከክለቡ ጋር እያደረገ ካለው ድርድር አንደኛው መነሻ ይሄ የሪሊዝ ክሎዙን አከፋፈል ስርዓት ነው። በአንዴ የሚከፈል ከሆነ እዚህ ጋር ደግሞ በሂሳብ መዝገብ ላይ ለአንድ ተጫዋች ብቻ በተናጠል 70 ሚሊዮን ዩሮ ዳምፕ ተደርጓል የሚለው በሂሳብ መዝገብ ላይ እንዲኖር አይፈለግም። ስትራክቸራል ክፍያ ነው አብዛኛው የእንግሊዝ ክለብ የሚፈልገው ከዚህ ከአዲሱ ህግ ጋር በተያያዘ። በተቃራኒው ደግሞ የተጫዋቹን የመልቀቂያ ሂሳብ አስቀምጠው ለማስፈረም ደግሞ በተጫዋቹ ዝውውር ላይ ከዚህ በፊት የነበሩ የቼልሲ አይነት ክለቦች አሉ። በተለይ ደግሞ የቼልሲ አንዱና ትልቁ አድቫንቴጅ ምንድነው? ከሊዝበን ጋር ያለው ቀረቤታ ነው። በቅርብ እንደምታስታውሱት ዳንኤል ኡሴጎንና ኩዌንዳን አስፈርመው ነበር ከስፖርቲንግ ሊዝበን እና ከኃላፊዎች ጋር ጥሩ መግባባት አላቸው። ስለዚህ አርሴናል ቀደም ብሎ የዝውውር መስኮቱ ከመከፈቱ በፊት ግራውንድ ወርክ የጀመረው ዋነኛ ምክንያት ይሄ ነው። ስለዚህ አሁን ክለብ ከክለብ ጋር በሚያደርገው ድርድር አንደኛው መነሻ የተጫዋቹን የመልቀቂያ ሂሳብ ክፍያ ስርዓትን ሁለቱ ክለቦች ከተስማሙ የግል ጉዳዮች እንግዲህ መጠናቀቃቸውን ነው የፖርቱጋል ሚዲያ እነዚህ ሁለት የታመኑ ዘጋቢዎች እያወጡ የሚገኙት። ነገር ግን አርሴናል ለምንድነው ቪክተር ጊሪኬስን ከሌሎች አጥቂዎች በተናጠል ቤርታ ለማስፈረም ከፍተኛ ፍላጎት ያሳዩት? እንደነገርኳችሁ የአርሴናል ኮቺንግ ስታፍ እና አንዳንድ የምልመላ ቡድን አባላት ሼሽኮ ላይ ከፍተኛ እምነት ጥለዋል። ግን የሼሽኮ ዝውውር ደግሞ ሪስክ እንዳለው ጎን ለጎን ያስባሉ። በተለይ ከአርሴናል አጫዋወት ጋር ፊት ያደርጋል በሚል ሼሽኮ የታሰበበት በርካታ አንግሎች አሉ። አሁን ግን የቤርታ የመጨረሻ ኢላማና የውሳኔውን አቅም ፓወራቸውንም የድርድር አቅማቸውንም እየተጠቀሙ የሚገኙት ስዊድናዊ ነው። ለምሳሌ በዋነኝነት የተነሳው የተጫዋቹ ኮንሲስተንሲ ነው። በወጥነት የሚጫወትበት መንገድ ነው። አሁን ኮንሲስተንሲ በተጫዋቾች በተለይ በአጥቂ ስፍራ ላይ ወሳኝነት አለው። ዋንጫን እንደተራበ ዋንጫን ለማሸነፍ እንደሚጫወት ቡድን ወሳኝነት አለው። ለምሳሌ አንደኛው መነሻ ተጫዋቹ በመጀመሪያ 100 የስፖርቲንግ ሊዝበን ጨዋታ 95 ግብ አስቆጥሯል። ይሄን ቁጥር ወስደን ለምሳሌ በፖርቱጋል ሊግን ወደ 5 ትላልቅ ሊጎች ብንቀላቅል ከየትኛውም የፊት መስመር ተጫዋች 28.4% የተሻለ ሪከርድ አለው በ100 ጨዋታ በመጀመሪያ 100 ጨዋታ ካስቆጠሩት ግብ ጋር ሲነጻጸር። ሁለተኛው ደግሞ በዘንድሮ የውድድር ዓመት ያለውን ስታት ሪፖርት እዛ ላይ ወጥቷል። በደንብ ዝርዝር ጉዳዮችን መመልከት ትችላላችሁ። አንዳንድ ቁጥሮችን ግን እዚህ ጋር ለማንሳት ያክል በዘንድሮ የውድድር ዓመት ስፖርቲንግ ሊዝበን 33 ጨዋታ አድርጓል። ቪክተር ጊሪኬስ 32ቱን በቋሚነት ጀምሯል።
91% ማለት ነው በቋሚነት የጀመረው። ከነዚህም ውስጥ 91% ደቂቃዎችን ተጫውቷል። ሊዝበን ካስቆጠራቸው ግቦች ውስጥ 53% የዚህ ተጫዋች ተሳትፎ አለበት። አሁን ትልቁ ጉዳይ ይሄ 53%። ያ ማለት በሊጉ በ32 ጨዋታ 38 ግብ አስቆጥሯል ከተጫወተበት ጨዋታ በላይ። በአንድ ጨዋታ በአማካይ 1.14 ግብ ማስቆጠር ይችላል። ግብ ማስቆጠር ነው። እዚህ ላይ ደግሞ በቀጥታ አሲስት ያደረገውን ብንጨምር ወደ 46 ግብ ላይ ተሳትፎ አድርጓል። 8 አሲስት አድርጓል። ስለዚህ ተጫዋቹ በፊት መስመር በኩል ስላጨራረሱ ግብ የማስቆጠር ግብ የማምረት አቅሙ ላይ ምንም አይነት ጥያቄ እንዳይነሳ አንደኛው ስታት ይሄ ነው። ሁለተኛው ጉዳይ እንግዲህ በየውድድር ዓመቱና በተወዳደረባቸው ውድድሮች ላይ የሚያሳየው አቨሬጅ ብቃትና እያደረገ ያለው አስተዋጽኦ ነው። ለምሳሌ መጀመሪያ ላይ እንደጠቀስኩላችሁ በ32 ጨዋታ 38 ግብ 8 አሲስት ለአንድ ግብ የሚፈጅበት ደቂቃ 71 ደቂቃ ነው። አሁን በአርሴናል ስብስብ ውስጥ ያሉ የፊት መስመር አጥቂዎች በአጠቃላይ በአማካይ አንድ ግብ ላይ ተሳታፊ ለመሆን 156 ደቂቃ በላይ ይፈጅባቸዋል። አሁን ትልቁ ልዩነት ይሄ ነው። ክፍት ከሆነ እንቅስቃሴ ደግሞ ከዚህ ላይ ሬቱን ካወጣን 81% ነው። 81 ደቂቃ ነው ይፈጅበት። የአርሴናል ተጫዋቾች ክፍት ከሆነ እንቅስቃሴ ከቆመ ኳስን ሳያካትት ፔናልቲን ሳያካትት ደግሞ 185 ደቂቃ ይፈጅባቸዋል በቀጥታ ተሳታፊ ለመሆን። ይሄን ደግሞ የሚያረጋግጥ ወደ በኋላ የምናነሳው አንዳንድ ስታቶች አሉ። ይሄ በሊግ ደረጃ ነው። ስለዚህ የሊግ አጥቂ ነው እንዳይባል ወይም የመካከለኛ ሊግ ተጫዋች ነው እንዳይባል ደግሞ በሻምፒየንስ ሊግ 8 ጨዋታ አድርጓል። 6 ግቦችን አስቆጥሯል። 3 አሲስቶችን አድርጓል። 9 ግብ ላይ ተሳትፏል። በአሊያንዝ ካፕ የሚባል አለ በፖርቹጊዝ የሚደረግ በዚህ ውድድር ላይ 3 ጨዋታ አድርጎ 4 ግብ አስቆጥሯል። 1 አሲስት ማድረግ ችሏል። በታካ ዲ ፖርቱጋል በሚባለው ይሄ እንደ ኤፍኤ ካፕ አይነት ውድድር ላይ 6 ጨዋታ ተጫውቶ 4 ግብ አስቆጥሮ 3 አሲስት አድርጓል። በሱፐር ዲ ፖርቱጋል ወይም ታካ ሱፐር ካፕ በሚባለው ውድድር ላይ ደግሞ 1 ግብ በማስቆጠር 2 አሲስት በማድረግ በቀጥታ ተሳትፏል። በአጠቃላይ ግን ተጫዋቹ 50 ጨዋታ አድርጓል። በዘንድሮ የውድድር ዓመት 52 ግብ አስቆጥሯል። 13 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ በ50 ጨዋታ 65 ግብ ላይ ተሳትፎ ማድረግ ችሏል። በአማካይ 78 ደቂቃ ብቻ ነው የሚፈጅበት 1 ግብ ለማስቆጠር። ያ ማለት በየጨዋታው 1 ግብ ያስቆጥራል። ይሄ በሊዝበን ደረጃ ነው። ስለዚህ ወደ አርሴናል ቤት ቢመጣ የክሬቲቭ አማካይ ስፍራ በነዙቢመንዲ ታግዞ የነሳካ ጤንነት ተጠብቆ በላኛው ክንፍ የማርቲኔሊ አማራጭ ተጫዋች የሚፈርም ከሆነና ተከላካዩ እንደመጀመሪያው ዙር ስቴብል የሚሆን ከሆነ ይሄ ተጫዋች በተሻለ ሁኔታ አርሴናልን ማገልገል ይችላል ማለት። አንደኛው የስካውት ሪፖርት ከወጡ ጉዳዮች መካከል ይሄኛው እንግዲህ ዝርዝር ጉዳዮች አሉ። ያ አሁን ላይ አይገለጽም። በኋላ ላይ የሚወጣ የተለያዩ ሬቶች ይኖራሉ። በዘንድሮ የውድድር ዓመት 4381 ደቂቃ ተጫውቷል። ይሄ ተጫዋች በሜዳ ላይ ቆይቷል። የሚያስገርም ነው። በእነዚህ ደቂቃዎች ውስጥ ቆይቶ ነው እንግዲህ በአማካይ 78 ደቂቃ ብቻ የሚፈጅበት። ወደ ስዊድን ብሔራዊ ቡድን ስንሄድ በ26 ጨዋታ 16 ግብ 6 አሲስቶችን አድርጓል። በአጠቃላይ የጎል ቁጥሩ በዚህ ወቅት ከነ ሃሪ ኬንም በብዙ ርቀት ነው እየመራ የሚገኘው። በተለይ ደግሞ ይሄ የጎልደን ቡት ነጥብ አሰጣጡ ይለያል። በአምስቱ ቶፕ 5 ሊጎች የሚጫወቱ አጥቂዎችና ከቶፕ 5 ሊግ ውጪ ያሉ አጥቂዎች የሚያስቆጥሩት ነጥብ እኩል አይቆጠርም። አሁን ላይ 3ኛ ደረጃ ላይ ነው የሚገኘው። ምንም እንኳን 52 ግብ ቢያስቆጥርም ተጫዋቹ ሬቱ ሲወጣ ነጥብ ሲሰጥ ከቶፕ 5 ሊግ ውጪ ስላለ የሚታጠፍ የሚቆጠርበት ሌላ መንገድ አለና 3ኛ ደረጃ ላይ የሚገኘው ከራፊኛና ከሳላ በመቀጠል። ስለዚህ ይሄ አንደኛው መነሻ ነው። ይሄ ከግብ ጋር ያለው ጉዳይ የአርሴናልን የግብ ችግር ይቀርፋል ወይ በሚለው ስንመለከት በአግባቡ፣ ነገር ግን ትልቁ የስካውት ሪፖርት ላይ አርሴናሎች እንዲተማመኑበት ወይም ወደዚህ ተጫዋች አንድሬስ ቤርታ ትኩረት እንዲያደርጉ መነሻና ዋነኝነት
ምክንያት የሆነው የተጫዋቹ የጉዳት ሪከርድ ነው። አሁን እዚህ ጋር በደንብ ከሌሎች ተጫዋቾች ጋር ሲነጻጸር ትልቅ ሪከርድ አለው። አንድ ተጫዋች በየትኛውም ሊግ ላይ ይገኝ ከሊጉ ጫና የሚመጣ ጉዳት አለ። ተጫዋቹ ደግሞ በተለምዶ ጉዳትን የመቋቋም ወይም ጫናን የመቋቋም አቅሙ የዛንም ያክል ከፍተኛ ይሁን አይሁን የመጀመሪያ መመዘኛ ነው የሚሆነው። ጊሪኬዝ ወደ ፖርቱጋል ሊግ ከተዘዋወረበት ጊዜ አንስቶ ከኮቬንትሪ ሲቲ በ21 ሚሊዮን ፓውንድ ከብራይተን ወደ ኮቬንትሪ ከኮቬንትሪ ወደ ስፖርቲንግ ሊዝበን በሩበን አሞሪም ምክትል አሰልጣኝ በፈርናንዴዝ ምልመላ የተዘዋወረው ይሄን በተደጋጋሚ አንስተናል። ይሄ ተጫዋች እንግዲህ በ3 የውድድር ዓመት ያመለጠው ጨዋታ 4 ነው። 2 ጨዋታዎች ያመለጡት በቅጣት ምክንያት በ5 ቢጫ ካርድ 2 ጊዜ ነው በጉዳት ምክንያት ያመለጠው በ3 የውድድር ዓመት። ስለዚህ በብቃቱ ላይ ወይም በአገልግሎቱ ላይ ምንም አይነት እንከን የለውም። ይሄ በተለይ ጫናን የመቋቋም የጉዳቱ ሪከርድ በጣም አስተማማኝ እንደሆነ እዛ ጋር እንግዲህ ከዝውውር ጋር ተያይዞ አንድ ተጫዋች ሊዘዋወር ሲል የሚነሱ ሙገሳዎች ይኖራሉ፣ የሚሸፈኑ ድክመቶች ሊኖሩ ይችላሉ፣ አይታወቅም። ግን በወጣው ሪፖርት መሰረት ከአርሴናል ኢላማ ከሆኑ ተጫዋቾች ውስጥ ጊሪኬዝ የጉዳት ሪከርዱ በጣም ዝቅተኛ። አሁን ይሄኛውን ሬንጅ ብንወስደው ይሄ ተጫዋች ያለ መጎዳት ሪከርዱ ሰፊ ነው። ስለዚህ አይጎዳም በሚለው ብንወስድ ይቀላል። በ3 የውድድር ዓመት 4 ጊዜ ጨዋታ ሚስ ካደረገ 2 በጉዳት 2 በ5 ቢጫ ከሆነ ተጫዋቹ አስተማማኝ አገልግሎት ይሰጣል ማለት ነው። ይሄ ደግሞ ሪከርድ በተመሳሳይ የተጠናቀቀው የውድድር ዓመት በተመሳሳይ ቁጥር እንደውም ዘንድሮ በተሻለ የግብ ተሳትፎ ነው። አምና ወደ 67 ግብ ላይ በቀጥታ ተሳታፊ መሆን ችሏል። ዘንድሮም በተመሳሳይ እስካሁን ድረስ ባለው 65 ግብ ላይ ተሳታፊ መሆን ችሏል። ስለዚህ የኮንሲስታንሲ ችግር የለበት። በመቶ ጨዋታ 95 ግብ ማስቆጠር ከቻለ የአርሴናልን የፊት መስመር ችግር ይቀርፋል ተብሎ ከታመነባቸው ምክንያቶች መካከል አንዱ ይሄ ነው። አሁን የተጫዋቹ ስካውት ሪፖርት በአርሴናል አማካኝነት ከተሰሩ የተወሰኑ ሪፖርቶች ላይ የወጣውን ነው አሁን በቁጥር ያካፈልኳችሁ። ነገር ግን ባለፈው ሳምንት የማርቲን ዙቢሜንዲን ፕሮግራም በሰራንበት ወቅት በርከት ያሉ አድማጮች ሐሳብ አስተያየታቸውን ሰጥተው ነበር። ለአርሴናል የሚያስፈልገው አጥቂ ነው፣ አሁንም ሚካኤል አርቴታና የቡድኑ አባላት አማካይ ላይ ያተኩራሉ ወይ የሚል ጥያቄ ተነስቶ ነበር። አንዳንድ ጉዳዮችን ከተረዳንበት ካየንበት ሁኔታ በመነሳት የዙቢሜንዲ ዝውውር ለምን እንዳስፈለገና ከአጥቂው ቀደም ብሎ የተጓዙበትን የዝውውር ሂደት ለማጠናቀቅ የተገደዱበት የራሳቸው ምክንያት አላቸው። እኛ ደግሞ ከተረዳነው ደግሞ አንዳንድ ሀሳቦችን ብናካፍላችሁ የተሻለ ነው ብዬ ስላሰብኩ ነው። የአርሴናል የዘንድሮ ቡድን ካለው ቴክኒካል አቅም ይልቅ የወርክ ሬት ቡድን ሆኗል። ከኳስ ውጪ ቡድኑ አንደኛ ነው፣ ጀግና የሆነ ቡድን ነው። ይሄ ከኳስ ውጪ የሚደረጉ እንቅስቃሴዎች አብዛኛው የሬት ናቸው። ሃርድ ወርክ የሚበዛበት ራስን ጫና ውስጥ ከቶ ሎድ ውስጥ ሆኖ የሚደረግ ነው። ነገር ግን ከኳስ ጋር ባሉ ግንኙነቶች አርሴናል ከተጠናቀቀው የውድድር ዓመት ዘንድሮ በእጅጉ ወርዷል። ከኳስ ውጪ ባሉ ጉዳዮች ግን ቡድኑ አሁንም አስተማማኝ ነው። ለዛ ደግሞ አንደኛውና ብቸኛ ማሳያ በሊጉ አነስተኛ ግብ የተቆጠረበት ቡድን አርሴናል ነው። ይሄ በቂ ማረጋገጫ ነው። ነገር ግን ከኳስ ጋር የክሬቲቪቲ እጥረት አለ፣ የፓሲቭ ፓሰር ተጫዋች ኳሊቲ እጥረት አለ። በትላልቅ ጨዋታዎች ያልተገቡ ውሳኔዎች ላይ የተጫዋቾች ጥረት ሲጎድል እናያለን። ፓሪስ ሴን ጀርሜን የደርሶ መልሱ ጨዋታ ሙሉ ማሳያ ነው። አንድ ቡድን የራሱን የግብ ክልል እንዴት መከላከል እንዳለበት፣ የተጋጣሚ የግብ ክልል እንዴት መጠቀም እንዳለበት በብቸኝነት ማሳያ ነው ፓሪስ ሴን ጀርሜን። ምክንያቱም አርሴናል ከፓሪስ ሴን ጀርሜን በላይ ጫና ፈጥሯል፣ በደንብ ብልጫ ወስዷል፣ አጠቃቀሙ ነው። ስለዚህ ያ ምንድነው? ኳሊቲ ነው። እንዴት መጠቀም እንዳለበት ደግሞ የክሬቲቭ አቅም ማነስ ነው። ያ ደግሞ ከኳስ ውጪ የሚደረጉ ሬቶች ትኩረት የሚስቡ ቡድኑ በዛ እንቅስቃሴ ላይ ትኩረት የሚስብ ከሆነ
ከኳስ ጋር ባለው ግንኙነት ደግሞ የሚፈጠሩ ጫናዎች አሁን ላይ ኦዲጋርድ ላይ የሚታየው ከፍተኛ ክፍተት ለትችት የዳረገው የተጫዋቹ አቅም ወይም በሚታወቅበት ስታይል በሚታወቅበት ስታንዳርድ ላይ አለመገኘቱ በዋነኝነት ሊነሳ የሚችለው በዚህ ምክንያት ኦፍ ዘ ቦል ኦዲጋርድ ለምሳሌ ከፓሪስ ሴን ጀርሜን የመጀመሪያ ዙር ጨዋታ ብትመለከቱ አብዛኛውን የሜዳ ክልል የረገጠው ወይም አብዛኛውን ሳር የረገጠው ተጫዋች እሱ ነው። ግን በጨዋታው ደግሞ አነስተኛ ሬት የሰጠው እሱ ነው። ለምን? ከኳስ ጋር ባለው ግንኙነት በቀጥታ በቲሙ ማጥቃት ላይ የፈጠረው ትላልቅ ተጽዕኖ ስለሌለ በሁለተኛ ዙር ፋይናል ሰርድ ላይ ጥሩ እንቅስቃሴ ቢያደርግም ግን አጋዥ የቴክኒክ አቅም ስለሌለው ይሄም ተጫዋች አርሴናል በፈጠረው ጫና ልክ ግብ እንዳያስቆጠር ምክንያት ሆኗል። አሁን የዙቢመንዲና የጊሪኬስ የዝውውር ሂደት በቀጥታ የሚገናኝበትን አንድ ምክንያት ላንሳላችሁ። አርሴናል በደርሶ መልስ ጨዋታ 7 ትላልቅ እድሎችን ፈጥሯል። ከ4.79 ኤክስጂ በላይ ክሬት አድርጓል። ያ ማለት 4 ግብ የሆኑ ኳሶች ለ4 ግብ የቀረቡ እድሎችን አርሴናል ግብ መሆን ያለበት ኳስ ክሬት አድርጓል፣ ግን አላስቆጠረም። የአጥቂ ክፍተት 7 ትላልቅ እድሎች ወደ ጥራት ወዳላቸው እድሎች ተቀይሮ ለግብ እንዳይደርሱ ደግሞ 4.79 ኤክስጂ ላይ እንዲገደብ የሆነው በፓሲቭ ፓሰርና ክሊኒካል ያለመሆን ችግር ነው። ይሄ ጉዳይ ግልጽ ነው። እነዚህ ውስጥ ደግሞ የሚካተተው በዘንድሮ የውድድር ዓመት አርሴናል እስከ ሊቨርፑል ጨዋታ ድረስ ያስቆጠረው ግብ 66 ነው። ይሄ የአርሴናልን ግራፍ የተጠናቀቀው የውድድር ዓመት የዛሬ 2 ዓመት ያለውን ብትመለከቱ በአንድ የዘንድሮ ግራፍ ወርዷል። ይሄ የሚያሳየን የወርክ ሬት ቡድን ሆኗል። የሚካኤል አርቴታ ቡድን ቴክኒካል አጋዥ ቡድን ቴክኒካሊ ቡድኑን የሚያረጋጋ በጠባብ ስፔሶች ውስጥ ኳስን ተቀብሎ ከጫና ውስጥ ማውጣት የሚችል አድቫንስድ ፓሶችን የግድ በነፓርቴ ላይ የተመረከዘ ቡድን መሆን የለበትም። አርሴናል ቴክኒካል ካፓቢሊቲውን ለማሳደግ ነው በዋነኝነት ዙቢመንዲ የሚያመጣው። እያንዳንዱን የአርሴናል ተጫዋቾችን ብትመለከቱ በተለይ እነዚህ 3ቱን አማካዮች ውስጥ ሁሌ ራይስ የሚደነቀው ኳስን በማስጣል ኢንድ ቱ ኢንድ ጌም ላይ አግሬሲቭ በመሆን ፖቴንሻሉ ኢነርጂ ነው የማይደክም። አርሴናል በየትኛውም ፕሬሲንግ ላይ በቀጥታ የራይስን ኢነርጂ ይፈልጋል። ሜሪኖን ተመልከቱ፣ የዱዌልስ ተጫዋች ነው። እነዚህን ተጫዋቾች ብትመለከቱ ሬታቸው ወርክ ሃርድ ላይ ነው ከፍ የሚለው። ቴክኒካሊ በቡድን ውስጥ የተደበቀው ተጫዋች ማርቲን ኦዲጋርድ ነው። ከዚህ ተጫዋች ደግሞ አርሴናል በአግባቡ አገልግሎት ሲያገኝ በተጠናቀቀው የውድድር ዓመት በዚህም ወቅት ቀሪ 2 ጨዋታ ያለው 88 ግብ አስቆጥሯል። 61 ግብ ያስቆጠረው ከዱባይ መልስ ነው። ዘንድሮ ግን በሙሉ ሲዝን 66 ግብ ነው ያስቆጠረው። ከዱባይ መልስ 61 ግብ አርሴናል በዚህ ወቅት አስቆጥሯል። ስለዚህ የቴክኒክ አቅሙ ቡድኑ በጎደለው ቁጥር ወርክ ሃርዱ ከፍ ባለ ቁጥር በተጋጣሚ ቴክኒካል ተጫዋቾች የሚወሰዱበት ብልጫ የሚቆጠርበት ግብ ተመሳሳይ ይሆናል። ለዛ ነው ፓሪስ ሴን ጀርሜን በበለጠም በተበለጠበትም ወቅት አርሴናል ላይ የመራው። እንዴት የተጋጣሚን ዞን መጠቀም እንደሚችል ፓሪስ ሴን ጀርሜኖች በደንብ አሳይተውናል። እንዴት መከላከል ዞናቸውን እንዳለባቸው በተከላካያቸው በግብ ጠባቂው አማካኝነት በደንብ ታይቷል። የዙቢመንዲ ዝውውር አስፈላጊነቱ ይሄ ቴክኒካል ካፓቢሊቲን ከፍ ለማድረግ ነው። አርሴናል ለምሳሌ በቢልድ አፕ በኩል ዙቢመንዲ 6 ቁጥር ቦታ ላይ ቢሆን ብለን የሶሲዳዱን ዙቢመንዲን ብናመጣና ፓርቴን በአርሴናል ቤት የዘንድሮን ፓርቴን ብንወስድ ብዙ ልዩነቶች አሉ። ለምሳሌ ፓርቴ የትራንዚሽን አድቫንስድ ፓሶችን በማድረግ ኦዲጋርድን ነፃ ያወጣል የምንላቸው የተለያዩ ምክንያቶች ነበሩ። የዙቢመንዲ ግን ትልቁ አቅም ምንድነው? አርሴናል ለሚፈልገው ይሄ ሚድል እና ሾርት ፓስ ላይ በጣም ኢፌክቲቭ የሆነ ተጫዋች ነው። አርሴናልን በደንብ አስተውላችሁ ከሆነ በረጃጅም ፓስ የሚቀናው ቡድን አይደለም። ለምሳሌ ከፓሪስ ሴን ጀርሜን ጋር የመጀመሪያው ሌግ
እንዲሸነፍ ምክንያት ከሆኑ ጉዳዮች ራያ ከ14 በላይ ረጃጅም ፓሶች ማድረጉን እንደነዚህ አይነት ፓሶች ደግሞ እንዲደረጉ ምክንያት የሚሆነው መሀል ላይ ያለው የቢልድ አፕ አጫውት ክፍተት ሲኖርበት ወይም ተጋላጭ ሲሆን በእነዚህ አይነት ጠባብና ውስን አማራጮች ውስጥ ኳስን ይዞ መጀመር የሚችል ትልቅ አቅም ያለው ተጫዋች ነው። ለዛ ነው በአንድ ወቅት ወደ ሊቨርፑል ይዘዋወራል ሲባል ከኬዮስ እግር ኳስ ወደ ፖሴሽን ቤዝድ ወደ ሆነው ሊቨርፑል ትልቅ ለውጥ ሊያመጣ የሚችል ተጫዋች ነው ብለን በጊዜው ከፍተኛ ዘገባ ሰርተን ነበር። ምናልባት የዚህ ቻናል ቤተሰቦች አብዛኞቹ ሰምተውት ይሆናል። ያኔ በደንብ አንስተናል። የቡድንን መረጋጋት አርሴናል አሁን መስከን ባለበት ጨዋታ ላይ ለምሳሌ ከፔጂ አይነት ጨዋታ ላይ አጣድፎ መምራት በመረጠበት የጨዋታ መንገድ ላይ ስክነትን በማምጣት መረጋጋትን በማምጣት ተጋጣሚ ላይ ያንኑ ጫና ማስቀጠል የሚችል ቴክኒክ አለው። ለዛ እኮ ነው በብዛት የዚህ ፕሮግራም ዋና አዘጋጅ አባ ጆርጂኒዮ ሲኖር አርሴናል የትኛውን ቡድን ይበልጣል የሚለው ቡድኑን ማስከን ይችላል በፓሶች። ለምሳሌ በቅርብ ጊዜያት ውስጥ አይታችሁ ከሆነ የነሳሊባ ተደጋጋሚ ስህተት ከፖሴሽን ውጪ ከፓስ ጋር እንዲፈጠሩ ምክንያት ከሆኑ ጉዳዮች መካከል የአርሴናል 6 ቁጥር ፓርቲ ማርክ ሲደረግ ድሮፕ አድርጎ ቢልድ አፑን የሚያስጀምር የፖሴሽን ቤዝድ የሆነ ቴክኒካል አቅሙ ከፍ ያለ ከኳስ ጋር ያለው ግንኙነት ረቂቅ የሆነ የቢልድ አፕ ተጫዋች የለውም። ለዛ ነፓርቲ ሳሊባ እግራቸው ኳስ የቆየ ለስህተት ይጋለጣል። እነዚህ ጉዳዮችንም የማስከን ትልቅ አቅም አለ። ስለዚህ የዙቢመንዲ ዝውውር የግድ ለአርሴናል ያስፈልግ ነበር። በተገቢው ሰዓት ተገቢው ውሳኔ ነው የተወሰነው በአርሴናል በኩል። ይሄ ምናልባት በተረዳነው ልክ በተወሰነ መልኩ ለመግለጽ ሞክር ያለው መሰለኝ እና ዋነኛው ጉዳይ ይሄን የዙቢመንዲ መምጣት አስፈላጊ ነው። ስለዚህ አርሴናል አሁን በሁለት ጉዳዮች ነው የሚካኤል አርቴታ ትረስት ፕሮሰስ ግንባታ በ5 ዓመት ውስጥ ቡድኑ የሚታማበትን ከፍተኛ ወርክ ሬት ሜዳን የማካለል ድካም አልባ እንቅስቃሴዎች ኢንቴንሲቲ የዱዌልስ አሸናፊነት በተለይ 2022-23 አርሴናል ቴክኒካሊ በዣካ አቅም አማካይ ስፍራው ያለው መረጋጋት በከፍተኛ ሁኔታ ኦዲጋርድን አቀጣጣይ ሆኖ ሳካ ከፍተኛ ግብ ያስቆጥራል። በተመሳሳይ ማርቲኔሊ ጄሱስ ጤናማ በሆነበት ጊዜ ግብ አስቆጣሪ ነው። ያ ቡድን እንዲሰክን ወይም በተረጋጋ ሁኔታ ፍሎ ጤናማ እንዲሆን ካደረጉ ምክንያቶች መካከል አንደኛው ግራኒት ዣካ ነው። የዣካ አይነት የፓስ አቅሙ ከፍ ያለ አማካይ ስለሚያስፈልገው ቡድኑ ይሄ ተጫዋች እንዲመጣ ምክንያት ነው። ስለዚህ የአርቴታ የትረስት ዘ ፕሮሰስ ግንባታው አንደኛው ምዕራፍ የተጠናቀቀው በበቂ ሁኔታ ቡድኑን ሎድን የመቋቋም የወርክ ሬት ዱዌልሶችን የማሸነፍ ጠንካራ ስራ ላይ አስተማማኝ ቡድን ገንብቷል። ቴክኒካል አቅም ግን እዚህ ውስጥ እንደሚያስፈልግ ቅመም እንደሚያስፈልግ ስለተረዳ ከኳስ ጋር ባለው ግንኙነት የላቀ ብቃት ያለውን አሁን ማርቲን ዙቢመንዲን ለመቀላቀል ተቃርቧል። ስለዚህ የዙቢመንዲ ዝውውር ከአጥቂው መቅደም ስላለበት ነው የቀደመው። ያን ነገር ደግሞ በቀጣይ የውድድር ዓመት ተጫዋቹ እንዴት ይጠቀማል በደንብ የምናየው ነው የሚሆነው። ነገር ግን በምሽቱ የላይቭ ስትሪም ከሰማናቸው ጉዳዮች መካከል ዴቪድ ኦርኒስተን ለኤንቢሲ በአርሴናል ዙሪያ ያቀረበው አንዳንድ ጥቆማ ነበር። በተለይ አርሴናል የግራ ተከላካይ የግራ ፉልባክ እንደሚያስፈርም ገልጿል። ዚልቼንኮን፣ ተርኒን፣ ቶሚያሱን በቦታው ላይ እንደሚሸኝ ሪካርዶ ካሊፊዮሪ የዘንድሮ የውድድር ዓመት የአርሴናል ፕላን የነበረው እንደ ሴንተር ባክ ለመጠቀም ነው። ስለዚህ ይሄ ተጫዋች እንደ ግራ ፉልባክ በቀጣይ የውድድር ዓመት በአርሴናል ቤት ላንመለከተው እንችላለንና ማይሊ ሉዊስ ኬሊ ብቻ በተናጠል ስላለ አንድ ጥራት ያለውን ግራ ፉልባክ ለማስፈረም ይፈልጋሉ። ከአጥቂው በኋላ ይሄ ፖዚሽን የሚጠናከር ይመስለኛል ብሎ ጥቆማ ሰጥቷል። በአጠቃላይ ወደ 9 ተጫዋች ከቡድኑ ይለቃሉ የሚል ሪፖርቶች በስተዋል። እነ ፋቢዮ ቬራን እነ ሪስ ኒልሰንን በውሰት ያሉትን ሌሎች ተጫዋቾችን ጋብሪኤል ጄሱስም ስሙ እንዳለ ሲጠቀስ ነበር።
ከወዲሁ ጆርጂኒዮ ለቋል። አርሴናል ስተርሊንግ እና ኔቶንም ወደ የቡድናቸው ከውሰት ወደ መጡበት ይመልሳቸዋል። በተለይ ደግሞ ጋርሺያ የስፓኞሉ ግብ ጠባቂ የኔቶ ተተኪ ሆኖ ከዴቪድ ራያ ጋር በደንብ ሊወዳደር የሚችል ስፔናዊውን ግብ ጠባቂ ማምጣት ይፈልጋሉ። በአጠቃላይ በአራት ዝውውሮች ላይ አርሴናል በቀጥታ ለመሳተፍ አንዱን ገሏል፣ የዙቢመንዲን፣ ሁለተኛውን የጊርኬስን ለመግደል ተቃርበዋል። ስለዚህ በቀጣይ ትኩረት የሚያደርገው የግራ ፉልባክና የግራ የአጥቂ ስፍራ ተጫዋች ነው። የግራ ክንፍ አንቶኒዮ ሴሜኒዮ እና ኒኮ ዊሊያምስ ራዳራቸው ውስጥም እንዳሉ ዴቪድ ኦርኒስተን በምሽቱ የላይቭ ስትሪም መግለጽ ችሏል። አርሴናል ግን አስተማማኝ ጥያቄ በመጨረሻም የሰማሁት አስተማማኝ ጥያቄ ለጋብሪኤል ማርቲኔሊ የመልቀቂያ ሂሳብ የሚቀርብለት ከሆነ ለማዳመጥ ዝግጁ ነው የሚል መጨረሻ አካባቢ ጠቅሶ ነው ያለፈውና ይህን ጉዳይ ትኩረት ይስባል። ምናልባት ጥሩ ገንዘብ ለአርሴናል የሚቀርብ ከሆነ ስታንዳርድ ባለው ተጫዋች ፖዚሽኑን ሊያጠናክር ይችላል። እንግዲህ እንደምታዩት አርሴናል የሚያጠናክርበት ፖዚሽን ቤዝድ ነው እንጂ ስር ነቀል ለውጥ አይደለም። ማሻሻል፣ ማጠናከር፣ የተሻለ ለዋንጫ የሚያበቁትን ግማሽ ፍጻሜ ቀጣይ ዓመት ደረሰ ለአርሴናል ኪሳራ ነው። ሁለተኛውንም ጨረሰ ለሚካኤል አርቴታ ውድቀት ነው። አንደኛው ሆኖ የፕሪሚየር ሊግ ዋንጫ የሚያሳካበትን የሚጎሉትን ወሳኝ ፖዚሽኖችን ማጠናከር ነው እንጂ ቡድኑ ለአንድ የውድድር ዓመት ተመጣጣኝ ፉክክር እንደሚያደርግ በሶስት የውድድር ዓመት እኮ አሳይቶናል። ክፍተቱ ግን እየታየ ጊዜና ሰዓቱን ያልጠበቀ ውሳኔ ሲወሰን እየተዘገየ እንግዲህ አርሴናልን ከስኬት እያራቀው እዚህ ደረጃ ደርሷል። ካሁን በኋላ የነቤርታ መምጣት ከሚቀርፏቸው ችግሮች መካከል አንዱ ይሄ ነው። ጊዜና ሰዓቱን የጠበቀ ውሳኔ በአግባቡ መወሰን፣ አስተማማኝ ቡድን ማቅረብ ነው። ከዛም በኋላ ውጤት ከጠፋ እንግዲህ በቀጥታ አሰልጣኙ ይጠየቃል። ነገር ግን አሁን ሚካኤል አርቴታን ለመውቀስ እውነት በዚህ ቡድን ሚካኤል ሜሪኖ በፕሮፌሽናል እግር ኳስ ህይወቱ 6 ቁጥር ቦታ የተጫወተው ጨዋታ ይበልጣል ከሐሰተኛ 9 ቁጥር ይልቅ። ለመጀመሪያ ጊዜ እኮ የስፔኑ አሰልጣኝ ነበር በሐሰተኛ 9 ቁጥር ቦታ አስገብቶት ውጤታማ የሆኑት ከጀርመን ጋር ግብ አስቆጥሮ አያቆም ያን ፖዚሽን። እንግዲህ ሜሪኖን አሰልፎ እስከ ግማሽ ፍጻሜ ድረስ ከሄደ ይሄ አሰልጣኝ አጥቂ ቢያገኝ ፋይናል ደርሶ ፋይናል ላይ ተጋጣሚውን የማሸነፍ አቅም ያለውን ቡድን መገንባት ይችላል ማለት ነው። ስለዚህ እንደነዚህ አይነት ክፍተቶችን መሙላት አሁን ስታንዳርድ ኳሊቲ ሻምፒየንስ ሊግ ላይ ምን ያክል ወሳኝነት እንዳለው ማድሪድን መሻገር ሻምፒየንስ ሊግን ማሸነፍ ነው የሚባል አንድ ፊሎሶፊ አለ። ያንን ህግ እኮ አርሴናል ፈጽሟል። ግን ከማድሪድ ደግሞ በጊዜያዊ ብቃትና ስታንዳርድ የተሻለ ቡድን ሲመጣ እንደ ፓሪስ ሴን ጀርሜን አይነት ቡድን በተመሳሳይ ተፎካክሮ ለመጣል ወደ ቀጣይ ዙር ለማለፍ ተቀራራቢ ስታንዳርድ ይዞ ማቅረብ ያስፈልጋል በነ ጆአዎ ኔቬስ በነ ቪቲኛ አቅም። ስለዚህ እነ ዙቢመንዲ አይነት ቴክኒካል ተጫዋች እዚህ ቡድን ላይ ያስፈልጋል ማለት ነው። ሐሳቡ ሰፊ ነው። ስለዚህ ጌሪኬስም ዙቢመንዲም በቀዩ ማሊያ በአርሴናል ቤት መመልከታችን በቀጣዩ ውድድር ዓመት በተለይ የዙቢመንዲ ዝውውር ከወዲሁ ተጠናቋል። የጌሪኬስ ጉዳይ ግን አሁን እንደ ቀድሞ በሩመርስ ደረጃ ወይም ይሄ በጭምጭምታ በሚወጡ ዘገባዎች ደረጃ ከዛ አልፏል። በደንብ በታመኑ ዘጋቢዎች እየወጡ ነው የሚገኙ። ይህንን ፕሮግራም ስታደምጡ ሂርዊጎ ያለም ፋብሪዚዮ ሊመጣም ይችላል አሁን ከፖርቱጋል ሚዲያ እንደሚወጣው ከሆነ። ነገር ግን አርሴናል 70 ሚሊዮን ባንዴ ከመክፈል 99 ሚሊዮን በተጫዋቹ የኮንትራት ልክ እየተቆራረጠ ከከፈለ ለቡድኑ ለፒኤስአር ህግም ቀደም ብዬ እንዳጠቀስኩላችሁ ማጠናከር የሚፈልገውን ፖዚሽን በደንብ ለማጠናከር ያስችለዋልና በአንዴ ዳምፕ ከሚደረግ ክፍያ ይልቅ ይሄ ስትራክቸራል ክፍያው አብዛኛው ቡድኖች የሚከተሉት የክፍያ ስርዓት ነውና ያን መንገድ እንደሚመርጥ ይጠበቃል። በአጠቃላይ ግን
በቀጣይ ሰዓታት ወይም ቀናት የዚህ ተጫዋች ዝውውር አርሰናል አንድ ስቴጅ ላይ እንደሚደርስ በእርግጠኝነት እንደምንሰማ ኮዲው ለመጠቀም ልክ እንደ ዙቢመንዲ ቀደም ብለን መረጃውን ለማካፈል ያክል ነው። ከናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ይህንን ፕሮግራም ላይክ አድርጉ። ለአብዛኛው የአርሰናል ደጋፊን ጨምሮ ለእግር ኳሱ ቤተሰብ እንዲደርስ ተደራሽነታችን ሰፊ እንዲሆን ላይክ አድርጉ። በተጨማሪም ሰብስክራይብ አድርጉ። አዲስ የሆናችሁ አድማጮች ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። አባይ በትናንትናው ዕለት ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ሁልጊዜም ፕሮግራማችንን በሰማ ሰዓት በሱፐር ታንክስ ድጋፍ ሳያደርግ የማያደምጠን ትልቁ አድማጫችን ከሀገር ውጭ የሚገኘው አባይን ከልብ እያመሰገንን ሌሎቻችሁን በሱፐር ታንክስ ድጋፍ አድርጉ። በማንቸስተር ዩናይትድ እና አንድ በዝውውር ሂደት ተመልሰን እንመጣለን። ሰላም ቆዩ።